በአንድ ወቅት በንፋስና በፀሐይዋ መካከል የተፈጠረ አለመግባባት። እኔ በጣም ኃይለኛ ነኝ አለ ንፋሱ። አይ እኔ በጣም ኃይለኛ ነኝ አለች ፀሐይዋ። ዛፎችን መሬት ላይ መጣል እችላለሁ፣ መርከቦችንም በውቅያኖስ ላይ መግፋት እችላለሁ፣ አውሎ ንፋስም እንዲነፍስ ማድረግ እችላለሁ በማለት ንፋሱ መፎከር ጀመረ። ፀሐይዋም በተራዋ ምላሽ ሰጠች። በተራሮች ላይ ያለውን በረዶ ሁሉ ማቅለጥ እችላለሁ፣ አንድን ሐይቅም በሙሉ ማድረቅ እችላለሁ፣ የሰዎችን የእግረኛ መንገድም በጣም ሞቃታማ ማድረግ እችላለሁ አለች ፀሐይዋ። በዚህም ጊዜ አንድ ሰው ጃኬት ለብሶ በመንገድ ላይ ሲሄድ አዩ። ነፋሱም ማን የበለጠ ኃይለኛ እንደሆነ ለማየት ውድድር ብናደርግ ምን ይመስልሻል አላት። ሰውየውን የለበሰውን ጃኬት ማስወለቅ የሚችል ውድድሩን ያሸንፋል ብሎ ተናገረ። ፀሐይዋም በሐሳቡ ተስማማች። ንፋሱን ውድድሩን ቀድሞ ጀመረ። ወደ ሰውየውም ቀዝቃዛ ንፋስ ማንፈስ ጀመረ። ሰውየውም እየተንቀጠቀጠ የለበሰውን ጃኬት ዚፕ ዘጋው። እንዴት ያለ ቀዝቃዛና ነፋሻማ ቀን ነው! ዝናብም መዝነብ ጀመረ፣ በረዶም ይጥል ጀመር ብሎ ሰውየው ተናገረ። በረዶ ዛሬ በአየር ሁኔታ ትንበያ ላይ አልነበረም። ነፋሱም ወደ ሰውየው በጣም ኃይለኛ ንፋስ መልቀቅ እንደቀጠለ ነው። ሰውየውም አፍንጫውን ለመሸፈን ጃኬቱን ወደ ላይ ከፍ አደረገው። ይህ የማይቻል ነው አለ ሰውዬ። ከትንሽ ደቂቃም በኋላ ነፋሱ መንፈሱን አቆመ። አሁን ደግሞ ተራው የኔ ነች አለች ፀሐይዋ። በረዶን ለማስቆም በመጀመሪያ ፀሐይዋ በደንብ ሞቃት ሆነች። ሰውየው የጃኬቱን ዚፕ ከፈተው። ከዚያም ፀሐይዋ ደመናውን ከሰማዩ ላይ እንዲጠፋ አደረገች። በሰውየውም ላይ ሙቀቷን መስጠት ጀመረች። በአካባቢውም ላይ በድንገት የሚያምር የጸደይ ቀን ሆነ። ዋው! እዚህ ያለው የአየር ሁኔታ እንግዳ ነው አለ ሰውየው። የጃኬቱንም ዚፕ እስከ መጨረሻው ከፈተው። ፀሐይዋን በአካባቢው ያለውን የሙቀት መጠን በደንብ መጨመር ጀመረች። ምን አይነት እንግዳ የሆነ የአየር ሁኔታ ነው! አሁን እንደ በጋ ነው የሚመስለው። ሰውየው ማላብ ሲጀምረው እንደዛ ብሎ ተናገረ። ያደረገውንም ጃኬት አወለቀው። ሙቀቱም በጣም ስላደከመው በአካባቢው ላይ ባለ ሳር ላይ አረፍ አለ። በዚህም ምክንያት ፀሐይዋ የውድድሩ አሸናፊ ሆነች።